Hi guys, እንኳን ደህና መጣችሁ ወደ smerbeauty YouTube channel። በዛሬው ዕለት ለናንተ ይዤላችሁ የመጣሁት እንዴት አድርጋችሁ የአይን ሜካፕ ስትሰሩ ማሰብ ያለባችሁን ነገሮች እና የአይን ሜካፕ እንዴት አድርገን መስራት እንደምንችል ፊታችንን ፋውንዴሽን ሳንቀባ በአይን ብቻ እንዴት ማሳመር እንደምንችል ነው። አብራችሁን ቆዩ። Okay guys, ወደ ፕሮሰሱ እንሄዳለን። የተጠቀምኩት ጄምስ ቻርልስ ሞርፊ አይ ፓሌት ነው። ከላይ አስቀምጬላችኋለሁ፣ ዲስክሪፕሽን ላይ አለ። ኑድ የሆኑ ምርጥ ከለሮች አሉት ማለት ነው። ከሱ ኦሬንጅ የሆነውን እወስዳለሁ ከቅንድቤ በታች። እሱም ጥሩ የሆነ የከለር መካከለኛ ከለር ይሆንልኛል። ከዛ ሾጣጣ የሆነ ብሩሽ በመውሰድ እሱን ሞር ብሌንድ አደርገዋለሁ። ብሌንድ ካደረኩት በኋላ ወደ ኮንሲለር ሄዳለሁ። ኮንሲለሩን አፕላይ ማድረገው ከዛ ከኑዱ ስር ነው ወይም ከኦሬንጁ ስር ነው። ያም ጥሩ የሆነ ሂደት ይሰጥልኛል። ከአይኔ ስር ሞር ነጥት ብሎ ይታያል ማለት ነው። ጥሩ የሆነ የሜካፕ ስቴፕ ያምራል ማለት ነው። አቀባቡ ለዛ ይወስነዋል። ሞር ሄዳለሁ ኦሬንጁ ላይ። ከዛ በኋላ በመጨረሻ ያለውን ሂደት ወይ መጨረሻ አይኑ መጨረሻ ላይ ያለውን ጠቆር ያለ ሉክ ለመፍጠር ሁለት ከለሮች ተጠቅሜያለሁ። ደብዘዝ ጠቆር ያለ ብራውን ተጠቅሜያለሁ ማለት ነው። እሱም ሞር በጣም የሚያምር ይሆናል። ከዚህ በፊት እንዳሳየዋችሁ 3 የከለር ሂደቶች አሉ። የሚያልቀው የሚጀምረውና መካከለኛው ማለት ነው። በስተመጨረሻ ትንሽ ጠቆር ሲል ሞር አይኑ ወደ ላይ ያደርገዋል። ለአይኑም ጥሩ የሆነ ሼፕና ቅርጽ ይሰጣል ማለት ነው። ከዛ እኔ የተጠቀምኩት ለየት ያለ ቅርጽ ነው። ኑድ የሆነውን ሮዝ ከለር በአይኔ ስር ተቀባውትና መሐከሉን ብቻ ተኩኝ። ምክንያቱም ሻይን እንዲያደርግ ወይም የሚያብረቀርቀው መሐከል ላይ መቀባት ነው የፈለኩት። ይሄን በጣም አሪፍ ዘዴ ነው። ግዴታ አይኑ ስር ብቻ ማብረቅረቅ የለበትም። መሐከል ላይ ካብረቀረቀ ራሱ ያምራል። ሻይን ለማድረግ ይሄንን ሲልቨር የሆነውን እንትን ወስጃለሁ ማለት ነው። ይሄ በጣም አሪፍ ከለር ነው። ይሄ ሻይን የሆነው ሲልቨር ከለሩ እንደ ሃይላይተር መጠቀም ትችላላችሁ። ይሄን በመካከሉ አድርገዋለሁ እና ኑድ በሆነውና ጠቆር ባለው መካከል አሪፍ የሆነ ውህደት ይሰጣል ማለት ነው። በጣም ያምራል። ከዛ ደግሞ ፕላስ ከለበስኩት ልምስብ ጋር ይሄዳል ማለት ነው። ኑድ የሆነውን ከለር ከአይኔ ጥግ፣ ጠቆር ያለውን በመጨረሻ መካከል ላይ ሻይን የሚያደርገውን እና ይሄ በጣም አሪፍ ሂደት ነው ያለው። እኔ በጣም እወደዋለሁ ማለት ነው። ይሄንን የከለር ኮምቢኔሽን ማለት ነው። በጣም አሪፍ ነው ብዬ አስባለሁ። ግዴታ ሁሉ ጊዜ እንደተለመደው መሄድ የለብንም ማለት ነው። ከዛ ከአይኑ ስር ትንሽ ጠቆር ያለ ሮዝ አይ ፔንስል በመውሰድ እንትን አሪፍ የሆነ ከለር መፍጠር፣ ከአይኑ ስር ራሱ ከለር መቀባት ሞሪ አይኑ ሜካፑን ውበት ይጨምረዋል ማለት ነው። ከዛ ያው ጠቆር ያለ በመውሰድ ካላችሁ አይላይነር በመውሰድ ከአይኑ ስር ብቻ መፍጠር ማለት ነው። ከዛ ከአይኔ ስር የወሰድኩት ፓውደር ብቻ ነው፣ ትንሽዬ ፓውደር። ምክንያቱም ቆዳ የሚያብረቀርቅ ወይም ሻይን የሆነ ኦይል ስኪን ስላለኝ በቃ ቅባት በቅባት እንዳልሆን ትንሽ ፓውደር ወስጃለሁ። ከዛ ኮንቶር ሞር እንትን አረገዋለሁ፣ ሞር እንዲታይ አረገዋለሁ ማለት ነው። ይሄ በጣም ቀላል ፕሮሰስ ነው። ምክንያቱም ፊቴ ላይ የተቀባሁት ብዙ ነገር የለም። ከዛ ትንሽ ሃይላይተር ትንሽዬ ብቻ፣ ምክንያቱም ሞር ያ
ያው እንዲያምር ማለት ነው ቆዳው ያረጋዋል እና ሻይን ጥሩ የሆነ ሻይን ይሰጠናል። ከዛ ያው ከንፈሬን ትንሽ አለሰለስኩኝ። ከዛ ሊፕ ፔንስል ወሰድኩኝ። ይሄ ሊፕ ፔንስል በጣም አሪፍ ነው ምክንያቱም ከንፈራችንን መጀመሪያ በሊፕ ፔንስል ቅርጽ ከሰጠነው በኋላ ከዛ በኋላ ሊፕስቲክ ስንቀባው ጥሩ የሆነ የከንፈር ሊፕስቲክ ይሆናል ማለት ነው። ሊፕ ፔንስል ሁሌ እጠቀማለሁ እኔ። ከዛ ኑድ የሆነውን ሊፕስቲክ ወስዳለሁኝ ማለት ነው። ይሄ ነው ደግሞ ኑድ የሆነ ሊፕስቲክ ስጠቀም ሁሉ ጊዜ ሊፕ ፔንስል አሪፍ ነው። ይሄንን የመሰለ ልክ አግኝቻለሁ ማለት ነው። በጣም ያምራል እንደምታዩት ከልብሴ ጋር ይሄዳል። በመጀመሪያ ደረጃ ይሄ ፕሮሰስ ደስ የሚለኝ ለምንድነው ካላችሁኝ ፊቴን የተቀባሁት ብዙ ነገር የለም ፓውደር እና ሃይላይተር ብቻ ነው። ግን አይኑና ከንፈሩ ስላማረ በጣም ለፊቴ በጣም የተለየ ውበት ይሰጣል ማለት ነው። በጣም ወድጄዋለሁ። አይ ሆፕ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። እና በቀላሉ እንደዚህ አይናችሁንና ከንፈራችሁን በመቀባት ፊታችሁን ፋውንዴሽን ሳትቀቡ ማሳመር ትችላላችሁ ማለት ነው። አይ ፓሌቱን እንድትገዙት በጣም እመክራለሁ። በጣም አሪፍ የሆነ ፓሌትን ያላቸው ሞርፊዎች በጣም አመሰግናለሁ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ አድርጉ። የመጀመሪያ ጊዜዎት ከሆነ የተለያዩ የሜካፕ ነገሮችን ሰራለሁ፣ ስለ ውበት ብዙ አወራለሁ ማለት ነው። ይጠቀማሉ ከዚህ ቻናል። ስለተከታተሉኝ ከልብ አመሰግናለሁ። ባሉበት ሰላሞት ይብዛሎት። ባይ ባይ። በጣም አርጌ አመሰግናለሁ። ቴንክ ዩ። Thank you.